ሳይታችን የሚገኘው ካሳንቺስ ኡራኤል ጋር ሜን ሮድ ላይ ነው። ሱቆችንና አፓርትመንቶችን ለሽያጭ አውጥተናል። የመኖሪያ አፓርትመንቶቻችን ከስቱዲዮ ጀምሮ ከ49 ካሬ ጀምሮ አለን እስከ ባለ 3 መኝታ 156 ካሬ ድረስ ይኖረናል። የንግድ ሱቆች ደግሞ ከ20 ካሬ ጀምሮ እስከ 50 ካሬ ድረስ ይኖረናል። ይህንን የቤት አማራጮች ሰዎች ከምን ያህል የገንዘብ መጠን ጀምሮ ነው ማግኘት የሚችሉት የሚለውን ደግሞ ከአንተ አንደበት እስቲ ንገራ። ለኢንቨስትመንትም አመቺ ነው፣ ለመኖሪያም አመቺ የሆኑ ሎኬሽኖችን ነው የምንለው። ያሉን ሳይቶች መሀል ከተማ ላይ ናቸው። ወደ 5 ፓርኪንግ ስፔስ ይኖረናል። 6 ሊፍቶች አሉን። ጂም፣ ስፓ፣ ቴራስ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ ሴኩሪቲ ካሜራ። አካባቢያችን ላይ የተለያዩ የእምነት ተቋማት፣ የተለያዩ ትምህርት ቤቶች፣ የተለያዩ ጤና ጣቢያዎች እነዚህ ይገኙበታል። ዳውን ፔመንቱ 1 ሚሊዮን ነው። አጠቃላይ ክፍያው ከ3 ሚሊዮን 200 ሺህ ብር ይሆናል። ያንን ከፍለው የቤት ባለቤት መሆን ይችላሉ። ፕራይስ ኢንስካሌሽን እኛ ካምፓኒ ላይ የለም። ከረንትሊ የገዙበት ዋጋ እስከ መጨረሻው ቤቱን እስከሚረከቡት ድረስ በዛ ዋጋ ነው የሚቀጥልላቸው ለደንበኞች ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን በአሁኑ ሰዓት መሰረታዊ የሆነውን የቤት ፍላጎትን ለመቅረፍ እየሰራ የሚገኘውን ኮምፓስ ፕሮፐርቲስ ጋር ተገኝተናል። እንግዲህ ኮምፓስ ፕሮፐርቲስ በመሀል ካሳንቺስ ከ3.2 ሚሊዮን ብር ሙሉ ክፍያ ጀምሮ የተለያዩ የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን እያቀረበ ይገኛል። እያቀረበ የሚገኘው የቤት አማራጮች በአጠቃላይ ምን ይመስላሉ፣ የካሬ መጠናቸውና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለሽ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ዛሬ እንግዲህ እናንተ ጋር የተለያዩ የቤት አማራጮችን ምን እንደሚመስሉ ለተመልካች ለማድረስ ነው ብቅ ያልኩት። በቅድሚያ ግን እስቲ ከአንቺ ጋር እንተዋወቅ። ስምሽን፣ የስራ ድርሻሽን? እኔ ትህትና እባላለሁኝ። በኮምፓስ ፕሮፐርቲ ውስጥ የሽያጭ ሱፐርቫይዘር ነኝ። በጣም ጥሩ። እስቲ እንግዲህ ዛሬ ካሳንቺስ ላይ የተለያዩ የቤት አማራጮችን እንደምታቀርቡ ሰምተን የመጣ ነው። ስለ ቤት አማራጮቹ ስላሉት ነገሮች ከማንሳታችን በፊት ኮምፓስ ፕሮፐርቲስ ማን ነው? ምን አይነት ስራዎችን የሰራ ድርጅት ነው? አሁን ምን እየሰራ ነው የሚለውን በተወሰነ መልኩ እስቲ እናንሳ። መልካም። እሺ፣ የኛ ድርጅት ያስሚን ጀማል ኮንስትራክሽን ይባላል። ረጅም ዓመት ኦልሞስት ከ10 ዓመት በላይ ኮንስትራክሽኑ ዘርፍ ላይ ቆይተን ነበረ። ኮንስትራክሽኑ ላይ ረጅም ዓመት ሰርተናል። ላይክ ከተማው ላይ አሉ የተባሉ ሪል ስቴቶችን ኮንስትራክሽን ሙሉ ለሙሉ እኛ ነበር ስንሰራ የነበረው። ለምሳሌ የአንገፋውን የሀያት ሪል ስቴትን ኮንስትራክሽን፣ የአሚባራ ሪል ስቴትን፣ የጊፍት ሪል ስቴትን፣ የኢስት አፍሪካን ሪል ስቴትን እንደዚህ አንጋፋ የሆኑ ሪል ስቴቶችን ኮንስትራክሽን ሙሉ ለሙሉ ሲሰራ የነበረ ካምፓኒ ነው። አሁን ላይ የራሳችንን ሲስተር ካምፓኒ ከፍተን ኮምፓስ ፕሮፐርቲ በሚል እኛ ራሳችን ወደ ሪል ስቴቱ ዘርፍ መጥተናል። ከዚህ በፊት 2 ሳይቶችን ሰርተናል። አንደኛው ቄራ ጋር፣ ሁለተኛው መስቀል ፍላወር ጋር። በአጭር ጊዜ ውስጥ በጥሩ ፕሮግረስ የሄዱ ያሉ ሳይቶች አሉ። አሁን አዲሱ ሳይታችን ደግሞ ካሳንቺስ ጋር ኡራኤል ጋር የሚገኝ ሳይት ነው። በጣም ጥሩ። እንግዲህ ያው ትረስት ቢውልድ የምታደርጉት ከዚህ በፊት የገነባችሁትና ያስረከባችሁበት ጊዜ ይመስለኛል እና እስቲ ከዚህ በፊት ስላስረከባችሁት ሳይት እናንሳ። በምን ያህል ጊዜ ውስጥ አጠናቀቃችሁ? እንዲሁም ደግሞ ምን ይመስል ነበር ፕሮግረሱ የሚለውን በተወሰነ መልኩ እናንሳ። ወደ ሪል ስቴቱ ስንገባ መጀመሪያ የሰራ ነው ቄራ ጋር የሚገኝ ሳይታችንን ነው። ቄራ ጋር ያለውን ሳይት በ1 ዓመት ከ6 ወር ጊዜ ውስጥ ሙሉ ለሙሉ ሰርተን አጠናቀናል። የሚቀጥለው ወር ላይ ለከስተመሮቻችን ዴሊቨር እናደርጋለን። ሁለተኛው ሳይታችን ደግሞ እዚህ መስቀል ፍሎር አደባባዩ ጋር በ9 ወር ጊዜ ውስጥ ኦልሞስት 14ኛ ፍሎር ስላብ ሞልተን ጨርሰን ፓርቲሽን ጨርሰን ፕላስተሪንግ ጨርሰን አሁን ላይ በጂፕሰም ስራ ላይ ነው የምንገኘው። በጣም ጥሩ ማብራሪያ ነው እየሰጠችኝ ያለሽው። ዛሬ ላይ ደግሞ የመጣንበት በመሀል ካሳንቺስ አካባቢ እያቀረባችሁ የምትገኙት የቤት አማራጮች ምን ይመስላሉ የሚለውን ደግሞ ከእናንተ አንደበት ለተመልካች ለማድረስ ነው እና እስቲ ስለ እሱ ሳይታችሁ ደግሞ ጠቅላላ ያሉ መረጃዎችን ስጪኝ። ቆንጆ፣ ጥሩ ጥያቄ ነው ያነሳሽው። ግን ቡና እየጠጣን እናውራት። በጣም ጥሩ። እሺ፣ እንግዲህ ሳይታችን የሚገኘው ካሳንቺስ ኡራኤል ጋር ሜን ሮድ ላይ ነው። አሁን ላይ ሱቆችና አፓርትመንት ነው ያለን። እዛ ላይ ሱቆችና አፓርትመንቶችን ለሽያጭ አውጥተናል። አፓርትመንት ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ ይኖረናል። ሱቆች አነስ ካለ ካሬ ጀምሮ እስከ ትልቅ ካሬዎች ይኖሩናል። በጣም ጥሩ። እዛ ላይ የምታቀርቡት የቤት አማራጮች ከስንት ካሬ ጀምሮ ነው? እንዲሁም ደግሞ የንግድ ሱቆችም እንዳሉ በተወሰነ መልኩ እየገለሽልኝ ነበርና የንግድ ሱቆችንስ ከስንት ካሬ ጀምሮ ነው ሰዎች ማግኘት የሚችሉት? በተወሰነ መልኩ ብታብራሪልኝ። ቆንጆ። የመኖሪያ አፓርትመንቶቻችን ከስቱዲዮ ጀምሮ ከ49 ካሬ ጀምሮ አለን እስከ ባለ 3 መኝታ 156 ካሬ ድረስ ይኖረናል። የንግድ ሱቆች ደግሞ ከ20 ካሬ ጀምሮ እስከ 50 ካሬ ድረስ ይኖረናል።
በጣም ጥሩ። እነዚህን እንግዲህ የቤት አማራጮች ስትገነቡ የራሱ የሆነ የምትገነቡበት የግንባታ ኳሊቲ ጥራት ይኖረዋል ብዬ አስባለሁኝ እና እስቲ ስለምትገነቡበት የግንባታ ሂደት እናንሳ። በምን አይነት የግንባታ ቴክኖሎጂን የምትገነቡት እንዲሁም ደግሞ ሎኬሽን አመራረጣችሁም ደግሞ መሀል ካሳንቺስ ላይ ነው እና ስለሱም ደግሞ በተወሰነ መልኩ እናንሳ። እሺ እኛ የምንጠቀመው ፖስቴሽን ቴክኖሎጂ ነው። ያው እሱን የምንጠቀምበት ምክንያት አንደኛው ቢልዲንጋችን ረጅም ጊዜ ስትሬንግዝ እንዲኖረው፣ ሁለተኛ ነገር ደግሞ ኮለን መሀል ላይ አይኖርም እና ረጅም ጊዜ ከማገልገል አንፃር ፖስቴሽን ቴክኖሎጂ ነው የምንጠቀመው። በጣም ጥሩ። እስቲ ስለ ሎኬሽን ውስጥ የተወሰነ ነገር እናንሳ። ሎኬሽን አመራረጣችሁ ምን ይመስላል? እንዲሁም ደግሞ ያንን ሎኬሽን ራሱ ስትመርጡ ከምን አንፃር ነው የምትመርጡት? እኛ ሎኬሽኖችን የምንመርጥበት ዋነኛ ምክንያት ለኢንቨስትመንት አመቺ እና ለመኖሪያ አመቺ የሆኑ ሎኬሽኖችን ነው የምንመርጠው። የተሻለ ኢንፍራስትራክቸር ያላቸውን ሎኬሽኖችን እንመርጣለን። ለትምህርት ቤቶች፣ ለጤና ጣቢያ፣ ለኤርፖርት እንደዚህ ቅርብ የሆኑ ሎኬሽኖችን ሞር እንመርጣለን። ቢኮዝ ለኢንቨስትመንትም አመቺ ነው፣ ለመኖሪያም አመቺ የሆኑ ሎኬሽኖችን ነው እንትን የምንለው እና መሀል ከተማ ነው በብዛት ያሉን ሳይቶች መሀል ከተማ ላይ ናቸው። አሁንም ያለን ወደፊትም የሚኖሩን ሳይቶች በብዛት መሀል ከተማ ላይ ነው። እንግዲህ በአጠቃላይ ያሉትን የቤት አማራጮች የንግድ ሱቆች ካነሳን እዚህ አካባቢ ላይ ሰዎች ቢገዙ ወይንም ደግሞ እናንተ ጋር ኢንቨስት ቢያደርጉ ምን አይነት ፋሲሊቲዎች ማግኘት ይችላሉ? አፓርትመንቱ ላይም ሊሆን ይችላል። በውጭ አካባቢ ያሉትን ፋሲሊቲዎች ጠቅላላ አድርገሽ እስቲ አንቺልኝ። ቆንጆ። የመጀመሪያ ደረጃ እዛው ሳይታችን ላይ ከአሚኒቲዎች አንዱ የምንለው ፓርኪንግ ነው። ወደ 5 ቤዝመንት አለው። ሁለተኛ ሊፍት፣ አጠቃላይ ወደ 6 ሊፍቶች አሉት ሳይታችን ላይ። ቴራስ አለው፣ የከርሰ ምድር ውሃ አለው፣ ሴኩሪቲ ካሜራ አለው፣ ባካፕ ጄኔሬተር አለው፣ ጂም እና ስፓ እነሱን ያጠቃልላል። ከዛ በተረፈ እዛው ሳይታችን ላይ የራሳችንን አድሚኒስትሬሽን ኦፊስ እንደ አሚኒቲ ቆጥረን እዛ ላይ እናካትታለን። በተጨማሪም በአካባቢያችን ላይ የተለያዩ የእምነት ተቋማት፣ የተለያዩ ትምህርት ቤቶች፣ የተለያዩ የጤና ጣቢያዎች እነዚህ ይገኙበታል። እንግዲህ ስለ ቤት አማራጮቹ እንዲሁም ስለ ንግድ ሱቆቹ የተወሰነ ማብራሪያዎችን እየሰጠሽኝ ነበረ። እነዚህን የቤት አማራጮች በዛ ላይ ደግሞ ካሳንቺስ አካባቢ ላይ በምን ያህል ዋጋ የምናገኘው የሚለው የተመልካች ጥያቄ ይመስለኛል እና ይህንን የቤት አማራጮች ሰዎች ከምን ያህል የገንዘብ መጠን ጀምሮ ነው ማግኘት የሚችሉት የሚለውን ደግሞ ከአንቺ አንደበት እስቲ እንጋራ። ቆንጆ። እኛ ምንድነው አንደኛ ለየት ብለን የመጣንበት እንትን አፎርደብል የሆኑ ቤቶችን ለደንበኞች ማድረስ ነው። የቤት ባለቤት መሆን ለሚፈልጉ ሰዎች አፎርደብል በሆነ ዋጋ የቤት ባለቤት ማድረግ ነውና አሁን ላይ ያለን ከ49 ካሬ ጀምሮ ነው ያለን እዛ ሳይት ላይ የምናገኘው። ዳውን ፔመንቱ 1 ሚሊዮን ነው። አጠቃላይ ክፍያው ከ3 ሚሊዮን 200 ሺህ ብር ይሆናል። ያንን ከፍለው የቤት ባለቤት መሆን ይችላሉ ደንበኞች። በጣም ጥሩ። በምን ያህል ጊዜ ውስጥ ለማጠናቀቅ ይዛችኋል? ለማጠናቀቅ ፕሮግራም ያደረግነው በ2 ዓመት ተኩል ጊዜ ውስጥ ሙሉ ለሙሉ እናጠናቀቅና ዴሊቨር እናደርጋለን። በጣም ጥሩ። አሁን ላይ ያለበት ፕሮግረስ ምን ይመስላል? አሁን ላይ ሳይት ክሊር አድርገን የፉቲንግ ስራዎችን ሙሉ ለሙሉ አጠናቀናል። ወደ ቤዝመንት ስራ ልንገባ ነው። በጣም ጥሩ። እንግዲህ እነዚህን የቤት አማራጮች ሰዎች ሲፈልጉ በምን አይነት ሁኔታ ነው መግዛት የሚችሉት? እናንተንስ እንዴት ነው ሊመርጧቸው የሚችሉት? ኳሊቲያቸውን ማንሳት ብንችል። የመጀመሪያ ደረጃ ተመራጭ የሚያደርገን ያው ሎኬሽናችን ነው። ሁለተኛ ነገር ደግሞ ከዚህ በፊት የሰራናቸው ስራዎች ሞር ካምፓኒያችንን በደንብ የሚያውቁት ክላይንቶች ተመራጭ ያደርጉናል። ከዛ በተጨማሪ ደግሞ ዋነኛው ፖይንት ፕራይስ ኢስካሌሽን እኛ ካምፓኒ ላይ የለም። ከረንትሊ የገዙበት ዋጋ እስከ መጨረሻው ቤቱን እስከሚረከቡት ድረስ በዛ ዋጋ ነው የሚቀጥልላቸው ለደንበኞች ማለት ነው። በጣም ጥሩ። እንግዲህ ያው የቤት አማራጮችን ሰዎች ሲገዙ በተለያየ አይነት አንግል አይተው ይገዛሉ ብዬ አስባለሁ። አንቺ እንደ ሽያጭ ባለሙያነትሽ በዚህ ዘርፍ ላይ እንደመቆየትሽ ሰዎች ቤት ሲገዙ ምን ነገሮችን አይተው መግዛት አለባቸው ብለሽ ታስቢያለሽ? ለተመልካችም እንደ ሪኮመንዴሽን ምን አይተው መግዛት እንዳለባቸው ብትጠቁሚ። ጥሩ። የመጀመሪያውን ነገር ማየት ያለባቸው ከስተመሮች ካምፓኒው ከዚህ በፊት ምን አይነት ፕሮፋይል አለው ነው። ከፕሮፋይሉ ቀጥሎ ደግሞ ሌጋል የሆኑ ዶክመንቶችን ካምፓኒው ምን ያህል ሌጋል የሆኑ ዶክመንቶችን አሟልተዋል ነው። ከዛ ሶስተኛው ደግሞ ሎኬሽን ነው ማየት ያለበት። አራተኛ ደግሞ ፕራይስ ነው ማየት ያለበት። ስለዚህ ሶስቱንም ወይም ደግሞ አራቱንም የጠቀሽልኝን ነገሮች የእናንተ ድርጅት አሟልቶ ይዞ መጥቷል ማለት እንችላለን። በጣም ጥሩ። ሰዎች እነዚህን የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን የሚገዙበት የተለያዩ አማራጮች ይኖራቸዋል ብዬ አስባለሁኝ። ያው ቤቶችንም ለኢንቨስትመንትም ለመኖርም ሊገዙት ይችላሉ። ሱቆችንም ደግሞ ልክ እንደዛው እና እስቲ ስለ ንግድ ሱቆችን እናንሳና ለምን አገልግሎቶች የሚውሉ የንግድ ሱቆችን የምታቀርቡት?
የንግድ ሱቆቻችን ለተለያየ ፐርፐዝ የሚያገለግሉ ናቸው የሚሆኑት። ያው ባለቤቱ እንደፈለገው መጠቀም ይችላል። አሁን ላይ አቬለብል የሆኑት ለሽያጭ ክፍት የሆኑት የንግድ ሱቆች ለተለያየ ዘርፍ ለቡቲክ መጠቀም ትችላለሽ፣ ለፋርማሲ፣ ለኦፊስ፣ ሌሎች የራስ የሆኑ ቢዝነሶች ካሉ ለእንደዛ መጠቀም ትችላለሽ። ሎኬሽኑም ለእንደዛ በጣም ሰፖርት የሚያደርግ ሎኬሽን ስለሆነ ለእንደዛ አይነት ፐርፐዞች መጠቀም ትችላለሽ። በጣም ጥሩ። ከስንት ካሬ ጀምሮ ነው የንግድ ሱቆች ማግኘት የሚችሉት? የንግድ ሱቆች ከ20 ካሬ ጀምሮ አለ። በጣም ጥሩ። እንግዲህ ይህን ያህል ስላላችሁ ፕሮዳክት ካነሳ እነዚህን ፕሮዳክቶች ሰዎች ቢፈልጉ እንዴት ነው መግዛት የሚችሉት? በመጀመሪያ ደረጃ ወደ ቢሮአችን መምጣት ነው። ቢሮአችን ይመጡና ከዛ በኋላ ያው የሽያጭ ሰራተኛ ይመደብላቸዋል። በዛ ሽያጭ ሰራተኛ አማካኝነት ሳይት ላይ ብሪፍ የሚደረግላቸውን ነገር ብሪፍ ይደረግላቸውና ወደ ሽያጭ ፕሮሰስ እንገባለን ማለት ነው። በተጨማሪም ደግሞ በ0910 83 96 81 ላይ በመደወል ሙሉ መረጃውን ማግኘት ይችላሉ። በጣም ጥሩ። እዚህ ሀገር ውስጥ ያሉ እንዲሁም ደግሞ ውጭ ሀገራት ያሉ ምናልባት የሽያጭ ፕሮሰሳችሁ ምን ይመስላል፣ ውጭ ሀገር ሆነው እዚህ እንግዛ ቢሉ በምን አይነት መልኩ እናንተን አግኝተውስ መግዛት ይችላሉ? ይህንኑ ቁጥር ዋትሳፕ ላይ ኮሚኒኬት ቢያደርጉን ያገኛሉ መረጃ። በጣም ጥሩ። በመጨረሻ ማለት የምትፈልጊው ነገር ካለ ወይንም ደግሞ የቀረ ነገሮች ካሉ ብናነሳ? ያው ጊዜው የኢንቨስትመንት ነው፣ የቤት ባለቤት ሆኖ ነው የምለው። በጣም ጥሩ። ስለሰጠሽኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ መርጣችሁን ስለመጣችሁ። ቴንኪው በጣም። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ኮምፓስ ፕሮፐርቲስ ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ ብለን ወደ እናንተ ያደረስነው ፕሮግራማችን የተከታተላችሁትን ይመስል ነበረ። እነዚህን የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችንም ሆነ ሱቆችን መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።